በምርጫ በተሞላ ዓለም ውስጥ የሚያስፈልገን መረዳት የሁሉም ነገር ቁልፍ ነው። መኖሪያችን ደግሞ ቀዳሚውን ስፍራ ይዛል። በግንባታው ዘርፍ ስኬታማ ዓመታትን ካሳለፈ ግዙፍ ተቋም አሁን ደግሞ ሂልሳይድ መኖሪያ መንደርን በ65395 ካሬ ላይ እየገነባ ነው። ምቾትን ታሳቢ አድርጎ የተገነቡ ከመዋኛ ገንዳ እስከ ገበያ ማዕከል የሚያሟሉ ዘመናዊ የግንባታ ቴክኖሎጂን በመጠቀም ጥራታቸውን ጠብቀው በፍጥነት የሚገነቡ አፓርትመንትና ሱቆች ከስቱዲዮ ጀምሮ ባለ 1 ባለ 2ና ባለ 3 መኝታ የቤት አማራጮች ለሽያጭ ቀርበዋል። የከተማው ማራኪ ገጽታ የሚመለከቱበት ለጤና ተስማሚ አየር የሚነፍስበት ውብ መኖሪያ ከ4 በላይ አሳንሰር ከ20 በላይ ብሎክ ያለው ደህንነቱ የተጠበቀ ግዙፍ መንደር ይገባውታልና ፈጥነው ይግዙ። ዲኤምሲ ሪል ስቴት ማለት ለልጅ ልጅ የሚተላለፍ ጥሪት። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሄሎ አቤት። አዎ መጣሁ። ኧረ መጣሁ። ደርሻለሁ። የማንንም ሰካራም ስታመላልስ አመሸህ። የረባ እንቅልፍ እንኳ አልተኛህም እኮ። የቀጠሩኝ ሰዎች አሉ ማይ። ይሄ ታዲያ ከእንቅልፍ ጋር እየታገሉ ስራ እንደው ቢቀርብህስ? ይኸውልሽ የሳምንት ገቢዬን ነው የምሸፍንባቸው። በዛ ላይ ደግሞ ማየ አንቺ በየሰው ቤት ከምትሰሪ አንቺን እኮ ለመንከባከብ ነው ማየ። አየው ጨለማ እኮ ነው ገና ወገግ እንኳን አላለም። ግድ የለሽ ትንሽ ወገግ ይበልልህ። ስመለስ በደንብ ተኛለሁ ማየ። እባክህ እንደው ገና አልነጋም እኮ ዮቤ። ምን ይሻላል? መቻል ነው አመል። ለዋና ሳምራ ውስጥ አቀፉ የሆነች መኪና። ወይዘሮ ወደሬ አቻ የሆነችውን መኪናዬን አትዝለፊብኝ እንጂ። በልሽ ለማንኛውም ረጋ ብላ አስከርክር። ሄሎ በየትኛው መግቢያ ነው ያላችሁ? የነገራችሁኝ ምልክትን አላገኘሁትም። ሌላ ምልክት ካለ ንገሩኝስ። እሺ
ትዝታ ትዝታ እናትሽ ወደ አዲስ አበባ የሚመጣ ሰው ያገኘች እንደሆነ እባካችሁ ልጄን ፈልጉልኝ እያለች ሁሉንም አደራ ትላለች። አንቺ በርሽን ጥርቅም አድርገሽ ዘግተሽ እዚህ አዲስ አበባ ቁጭ ብለሻል። ቆይ ግን እንዴት ከዚህ ሁሉ ጊዜ በኋላ እኔን አስታወሱኝ? ምን ማለትሽ ነው? ትዝታ አስተማሪሽ እንደነበርኩ ትዘነጊዋለሽ እንዴ? ከራሱ አልፋ ተርፋ ለሀገር ትበቃለች እያልኩ የምደሰኩርላትን ተማሪን መቼስ ቢሆን አይደለም አይኔን ገልጬ አይኔን ጨፍኛ አጣታለሁ እንዴ? አየህ አይደል የአካባቢውም ሰው ልክ እንዳንተ ስለሚያስብ ነው እንደዚህ ሆኜ እንዴት ሄዳለሁ ብዬ እዚህ ቁጭ አልኩት። ፋንዬን ከማሳፈር ውጭ ሌላ ምንም ነገር አላመጣም። እንዲህ አይነት መልስ ካንቺ አልጠብቅም። ከራሷ አልፋ ተርፋ ለሀገር ትበቃለች ካልኳት ልጅ እንዲህ አይነት መልስ አልጠብቅም። ማንስ ምንስ ቢል ቢያንስ ለእናትሽ አታስቢም? ለዚች ለአንድ ፍሬ ሕፃን እንደዚህ ሲል ይህን መልስ ካንቺ አልጠብቅም። ያቺን ለሀገር ትበቃለች የተባለች ልጅ አስቢያት፣ አስታውሻት፣ ወደ እሷ ለመመለስ ሞክሪ። ሁሉንም ነገር አስብበታለሁ። አዎ ይህን ነው የምፈልገው። ሄሎ ሄሎ፣ ማነሽ አንቺ? እርስዎ ማንዎት? እኔ ይኸውልሽ ቻላቸው እባላለሁ። እናቴን ያውቃታል? እናቴ ምን ሆኖት? እንዴ ታዲያስ የእናትሽ አስተማሪ። አንቺ ማን ነው የምትባይው? እኔ ጥንጡ እባላለሁ። አያቴን ያውቃታል? እንዴ አሳምሬ ነዋ። ይኸውልሽ አያትሽ ማን መሰለሽ ስሟ? ታውቂዋለሽ? አዎ። አታውቂውም? አታውቂውም? እርሶስ? እኔማ አውቃታለሁ። ልንገርሽ፣ ፋንዬ ነው የምትባለው። ፋናዬ፣ እኛ ፋንዬ እንላታለን። እስካሁን ለምን ወደ ቤት አልመጡም? እናቴ ስትመጣ ንገሪያት። ይኸውልሽ የዱር አስተማሪሽ ጋሼ ቻላቸው ደውለው ነበር በያት። ወደ ቤት ይመጣሉ? እመጣለሁ። ቤት ይመጣሉ? አዎ እመጣለሁ። እሺ እኔ ቆንጆ እሺ። እማዬ ያንቺ መምዚም ውጭ መሄደሽ የማይደን ከሆነ ምን ሊደረግ ነው? የኔ ቆንጆ ልጅ ማን ነው እዚህ አትድኝም ያለኝ? እዚህም ሆኜ መዳን እችላለሁ። እሺ እንደዛ ስታወሪ የሰማሁ መስሎኝ ነው። ሳድግ ግን በሽታዎች ሁሉ እንዲድኑ ነው የማደርገው። እማዬ መች ነው ገጠር አያቴ ጋር ወስደሽ የምታስተዋውቂኝ? በቅርብ ወስጄ አስተዋውቅሻለሁ የኔ ልጅ። እማዬ እኛ ክፍል ያለው ልጅ አያቱን የነገረችውን ታዲያ ልንገርሽ? ደስ ይለኛል የኔ ቆንጆ። የተረቱ ርዕስ የሚኒልክ ሻሽ ይባላል። በድሮ ጊዜ ሚኒልክ የሚባል አዛኝ፣ ጀግና፣ ደግ የኢትዮጵያ ንጉሥ ነበር። ያ ንጉሥ ሁሌ ራሱ ላይ ሻሽ ያስር ነበር። የሀገሩ ሰው ንጉሱን በጣም ይወደው ነበር። የሀገሩ ሰው ንጉሱን ከመውደዱ የተነሳ እምዬ ሚኒልክ ነበር የሚሏቸው። እናም ከዕለታት አንድ ቀን በምርኮ ተይዞ የተቀመጠ የውጭ ጠላት ከእናቱ የደረሰው ደብዳቤ ስቅስቅ ብሎ እንዳለቀሰ የሰሙት እምዬ ለልጁ የተላከለትን ደብዳቤ ካነበበ በኋላ በጣም አዝኖ ልጁ እንዲለቀቅ ካዘዘ በኋላ ሻሻቸው ለልጁ ሰጥተው ይህንን ሻሽ ስታስብ በቀልና ጥላቻን ሳይሆን ይቅርታና ፍቅርን አስብ። ቂምና ጥላቻን ማሸነፍ የሚቻለው በቂምና በጥላቻ ሳይሆን ፍቅርን በመስጠት ውስጥ እንደሆን ካስብ ብሎ ሻሹን የፍቅርና የምሕረት ማስታወሻ ይሁን ብሎ ሰጥቶት ሄደ። ልጁም በደስታ እያለቀሰ ወደ እናቱ ቤት ሄደ ይባላል። የኔ ቆንጆዬ ልጅ አንቺ ስታድጊ ጎበዝ ታሪክ ተናጋሪ ራሱ መሆን ትችያለሽ። እድግ በይልኝ እሺ።
የምን ካንሰር? አሁንማ በሽታው በሰውነትሽ ውስጥ ተሰራጭቷል። ከዚህ በኋላ መቆጣጠር አልቻልንም አሉኝ። ያው በዚህ ቀን ባልልሽ የቀረሽ ትንሽ ጊዜ ነው ብሎኛል። መድኃኔዓለም እንዳመጣው መድኃኔዓለም መውሰድ አይቸግረው። አትጨነቂ። እሱም እውነት ነው፣ ልክ ነው። እኔን የጨነቀኝ የዚች አንድ ልጅ ጉዳይ ብቻ ነው። አሁን የት አድርጋታለሁ? ማን ያሳድግልኛል? እናትሽ የት ሄዳለች? እንኳን ላንቺ አንድ ልጅ አይደለም ለስንት ተርፍ የለም እንዴ? ከእሷ እንኳን እዚሁ እንደራኳት በቀር ነው የሚሻለው። ከዚህ ሁሉ ጊዜ በኋላ በእኔ ላይ ያላትን ተስፋ በሙሉ ቅርጥፍ አድርጌ በልቼ ልጅ እንደገና ታማሚ ሆኜ እንዴት እንደዚህ ይሄዳለሁ? ከጭንቀት ውጭስ ምን እጨምርላታለሁ? ጎበዝ አንበሳ። እናትሽ እኮ ባንቺ ተስፋ አትቆርጥም፣ ደግሞም አልቆረጠችም። አሁን ድረስ የት እንዳለሽ አድራሻሽን እኮ ታፈላልጋለች። እንዴ እንኳን እችን የመሰለች ከሁሉ ጋር የምትግባባ ልጅሽ አይደለም። ልጅ እኮ በሽታ አይደለም። ልጅ የመድኃኔዓለም ስጦታ ነው። እሱማ ሌላ ምን አማራጭ አለ? አባቻላቸው ወይዬ የኢትዮጵያ የመጀመሪያው ሐኪም ማን ነው? እንዴ መድኃኔዓለም ነው የዚች ሀገር። አሁንስ ቢሆን ሐኪሟ መድኃኔዓለም አይደለም? የሰውስ? የሰው ነው የምትይኝ? እሱ ደግሞ ማን መሰለሽ? ዶክተር ወርቅነህ እሸቴ ይባላል። ውጭ ሀገር ነው የተስተማረው፣ ቆይቷል። ፊት የነበሩ አያት ቅድመ አያቶቻችን በሕክምና እውቀትም የመጠቁ ነበሩ። እሺ በያተነሽ ሸኝኛውን ልሄድ እንግዲህ ትዝታ መች ነው ገጠር አያቴ ጋር ወስደሽ የምታስተባብቂኝ? እሺ ወስጄ አስተዋውቅሻለሁ። በቅርቡ እንዳትይኝ ብቻ። ሰርፕራይዝ፣ ነገ እንሄዳለን። እውነትሽን ነው? አዎ አባቻላቸው እንመጣለን ብለው ስለነገሯት ነገ እንሄዳለን። አያቴ ጋር ልሄድ ነው። ቀስ በይ እሺ፣ ቀስ በይ እንዳትወድቂ። ወዴት እየሄድሽ ነው? ገጠር አያቴ ጋር ልሄድ ነው አይደል? ታዲያ ልንሄድ ነው። ሰው ብያቸው መጣ። እሺ ሂጂ፣ ቻው በያቸው። ባቢ ጎበዝ። ባቢ፣ ነገ አያቴ ጋር ልሄድ ነው። ቻው። ለፋንዬ ትዝታን አገኘው ብዬ ስነግራት አቤት የተደሰተችው ደስታ! እንዲህ ጆሮዬ ላይ በስልኩ ላይ ብላ አላቀጨለችብኝም። አገኘኋት ብቻ ስላልካት በህይወት መኖርሽን ብቻ ስለሰማች። ግን ምን ዋጋለሁ? ትንሽ ቆይታ ደግሞ ልጄ ብላ ማልቀስ ጀመረች። የወላድ አንጀት አይደል? ወይኔ እናቴ በጣም ተጎድታብኛለች ማለት ነው። ቆይ ግን ስላለሁበት ሁኔታ ነግራታል እንዴ? እንዴ ምን ብዬ ነግራታለሁ? አሁን መጀመሪያ ተገናኝታችሁ ከዛ በኋላ ናፍቆታችሁን ከተወጣችሁ በኋላ አይደርስም? በዚህ ሰዓት የኔ ዛ መሄድ ግን ሰጥቶ መንሳት አይሆንብንም? ኧረ ተይ ተስፋ አትቁረጭ። በትንሽ በትልቁ ምን ማለትሽ ነው? ማን ነው ነገን የሚያውቅ? ነገ ምን እንደሚፈጠር ከፈጣሪ በስተቀር ማን ያውቃል? ማንኛችን ቀዳሚ ሟች፣ ማንኛችን ተከታይ እንደሆነ ማን ነው የሚያውቀው? ነገን የሚያውቅ እሱ ባለቤቱ ብቻ ነው። እንዴት ነው? ሁሉንም ተሰናበትሽ? ሁሉንም ተሰናብቻለሁ፣ ግን የቤት ስራዬን አልጨረስኩም። መምህሩ አይቆጣም? የኔ ቆንጆ እዛ ትጨርሻለሽ አያቴ ጋር ውሰጂኝ ብለሽ ስጨቀጭቅኛል ነበር። ግን ለአያቴ ምንድነው ይዤላት መሄደው? አንቺ ራስሽ ይኸውልሽ የመድኃኔዓለም ስጦታ እኮ ነሽ። ግን የሆነ ነገር ይዤላት ብሄድ ጥሩ ነበር። አንቺ እንዴት ያለ ጥሩ ልጅ ነች! እባክሽ እንደው እግዚአብሔር ባርክሽ፣ እግዚአብሔር ያሳድግሽ። ነይ እስቲ የኔ ቆንጆ ልጅ ነይ። በሉ እንግዲህ በጊዜ ነው የምንሄደው። እሺ ሄድና በጊዜ አረፍ ልበል። እሺ በሉሽ። እሺ ደህና ደሩ።
እማዬ ለአያቴ ግን ምንድነው ይዤላት የምሄደው? አንቺ ከሄድሽ ራሱ በቂ ነው አሉሽ አይደል መምህር ቻላቸው? ግን ለአያቴ የሆነ ነገር ይዤ ብሄድ ጥሩ ነበር። እንግዲህ ተናገርኩኝ። እምቢ ካልሽ ደግሞ ከመንገድ ላይ የሆነ ነገር ገዝተን ይዘን እንሄዳለን። እሺ ምን ልትሰሪ ነው? ትንቀዥቀዥ ብዬሻለሁ፣ ትወድቂያለሽ በኋላ። እሺ አምጪ፣ ትሰብሪዋለሽ። እኔ ቀስ አድርጌ ይዘዋለሁ። አምጪ፣ እኔ በእጄ ይዘዋለሁ። ቆይ ትሰብሪያለሽ፣ አምጪ። አንቺ ልጅ ዛሬ ተንቀዥቅዘሻል በጣም። እንዴ ጠብቂኝ እንጂ። ቆይ እኔ ልክፈትልሽ። ጠብቂኝ ብዬሻለሁ። አንቺ ልጅ አትንቀዥቀዥ ዛሬ። ምን ሆነሽ ነው? ጠብቂኝ ያልኩሽ እኮ ነው። አትጠብቂኝም? እቺ ልጅ ምን ሆና ነው ዛሬ? ግን የቤት ስራዬን አልጨረስኩም። መምህሩ አይቆጣም? ስሚኝማ እንዴ የቻልኩትን ነገር በሙሉ እያደረግኩ ነው እኮ አልኩሽ። ይኸው ልጃችን አስፈላጊውን የሆነ ሕክምና በሙሉ ያገኛል። አሁን ከእንግዳ ጋር ነኝ፣ መልሼ እደውላለሁ። ጥሩ እሺ። እንዴት ነሽ ትዝታ? እየበረታሽ ነው? ደህና ነኝ። አዎ እየበረታሁ ነው። የልጄ ጉዳይ ከምን ደረሰ? አባላቶቻችን አስፈላጊውን የሆነ ክትትል እያደረጉ ነው። በቅርቡ አንድ ጥሩ ነገር ላይ እንደርሳለን ብዬ ገምታለሁ። መቼ ነው በቅርቡ? ይኸው ክትትል እንኳን ከጀመራችሁ ስንት ጊዜ ሆናችሁ? በዚህ ጊዜ ነው ብዬ አጉል ተስፋ ልሰጥሽ አልፈልግም። አንቺም እንደዚህ መመላለስ አይጠበቅብሽም። የደረስንበትን ነገር ደውዬ አሳውቅሻለሁ። ጥሩ እሺ። ግን እንደው ከቻላችሁ ጉዳይን ብታፋጥኑልኝ በጣም ደስ ይለኛል። ይቅርታ ትዝታ፣ ስለ አንቺ አንዳንድ ነገር ሳጣራ የካንሰር ህመምተኛ እንደሆንሽ አውቄ ነበር። አሁን ለምን ቶሎ ቶሎ እዚህ እንደመመላለስብህ በደንብ ተረድተኸኛል ማለት ነው። ተረድቼሻለሁ። ከህመምሽ በላይ ልጅሽን ለማን አደራ ሰጥተሽ እንደምትሄጂ ስትጨነቂ ነበረ። ልጅ አይደለች? እንዴት አልጨነቅ? የእሷን አመል ችሎ ሁሉንም ነገር አስተካክሎ እንደ ራሱ ተንከባክቦ የሚያሳድግልኝ ሁነኛ ሰው ስፈልግ ነበር። ታዲያ ልጅሽን አምነሽ አደራ ሰጥተሽው የምትሄጂው ሰው አገኘሽ? ታዲያ ለእናቴ ለፋንዬ
ለመስጠት አስቤ ነበር። አንተ ግን እንደዚህ አይነት ጥያቄ እንዴት ጠየቀኝ? አይ ያው ዝም ብሎ ለማወቅ ያህል ነው። ምን ማለት ነው? ብቻ እኔ ጠርጥረኸኝ እንዳይሆን። ምን እያሰብክ ነው? እኔ እኮ ሰው ነኝ። ድመት መሰልኩ እንደ የወለድኩትን ልጅ መልሼ የምበላው? እኔ እንኳን እንደዛ አስቤ አይደለም። ድንገት ካንቺ የምጋራው አንድ ጥንካሬ ካገኘው ብዬ ነው። ማለት አንድ እንዳይሞት እንዳይሽሩ ነው የታመመ ልጅ አለኝ። በቃ ለሱ አንዳንድ ነገሮች ስለጨነቀኝ ብቻ ነው። እኔ ህመምሽን ልቆሰቁስ ፈልጌ አይደለም፣ ሌላ ነገር እንዲሰማሽ አስቤ አይደለም። በጣም ይቅርታ። የልጅሽን ጉዳይ አድርጌ ይዤዋለሁ። ማንኛውንም ነገር ሁሉ ለማድረግ ዝግጁ ነኝ። Emma! Mai, ada ni. Emma, ada mesej jalaucha. እኔ የምለው ቆይ አንቺ በሽታሽ ሲያሽመደምድሽ እሷም ካንቺ ጋር አንተሽ መደመድ ነው እንደፈለግሽው? ይሄው እቺ አንድ ፍሬ ልጅ ምን በወጣት ብሎ ከልተው አደረጋት። ቆይ አንቺ ከዚህ በኋላ ስኖርሽ ምን ትሰራለሽ? ለምን ራስሽን አታጠፊ? እንደኔ ብትሞች ይሻልሻል። ተይ ትዝታ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው? አቤት ተይ ምን ማድረግ ይችላል? እንዲህ ይደረጋል? አልቻልኩም። በቃ ልጅ ባይኔ ላይ እየመጣችብኝ አልቻልኩም። ታዲያ እስቲ መርማሪዎቹ ተጠናክረው እየሰሩ ነው። የእሱን ጉዳይ እንኳን መስማት አለብሽ። ምን ማለት ነው እንዴ? ሌላውን ለፈጣሪ መስጠት ነው። ፈጣሪ እሱም አንድ ልጄ ነጠቀኝ አይደል እንዴ? ያለችኝን አንድ ልጄን ወሰደብኝ እኮ።
ምን ማለት ነው? እሱ ሰጠ እሱ ነሳ ይባላል አይደለም እንዴ? እንዴ ሁላችንም ማን ነው ቀሪ? ሁላችንም ወደዚያው ሄጅ አይደለንም እንዴ? እንዲህስ ብሎ አነጣጠቃለ? እንዲህ ብሎ አነጣጠቃለ እንዴ? ታይ ዝታ ታይ ተፈጣሪ ጋር ትጣይ ዴ ላንቺ ጥሩ አይደለም። አየሽው አይደል? ይኸውልሽ አንቺ ለልጅሽ እንዲህ እንደተጨነቅሽ እናትሽም ላንቺ እንደዚህ ነው የምትጨነቀው። ሊገባሽ የሚያስፈልገው ይሄ ነው። በአንድ ጊዜ ሁለት ጥፋት። ስለሷ ከዚህ በኋላ እንዳታነሳብኝ። በዚህ አይነት እንጃልሽ የልጅሽንም የመጨረሻ መፍትሄ መስማትሽን እንጃ ያጠራጥረኛል። ምን ላድርግ? እኔም ጨነቀኝ እኮ ልጄ ናፈቀችኝ እኮ ምን ላድርግ? የልጄ ጉዳይ አሁን ምንም አይነት ፍንጭ የለም። ይኸውልሽ ትዝታ፣ አስፈላጊውን የሆነውን ነገር በሙሉ እያደረግን ነው። እስከ መቼ? ጭራሽ አድራሻውን አሻራውን አጥፍቶ እስኪጠፋ ድረስ ነው? የሰጠሽኝ መረጃ እኮ ላዳ ታክሲ መሆኑን እንጂ ሌላ ምንም አይነት ፍንጭ የለም። ስለ ገጩ ደግሞ ምንም ያገኘነው ኢንፎርሜሽን የለም እስካሁን። የጊዜ ጉዳይ ይሆናል እንጂ ማንም ከህግ ሸሽቶ አምልጦ መኖር አይችልም። እኛ ደግሞ ስራችንን እየሰራን ነው። ልጄን እኮ ሳልሰናበታት ሳላቅፋት ሳልስማት በፈገግታ እንኳን ሳትሸኘኝ እኮ ነው ጥላኝ ሄደችው። ስርዓት ማስከበር ስራዬ ነው። ማንም ከህግ አምልጦ ሸሽቶ እንደ ልቡ መንቀሳቀስ አይችልም። ማንም። ይሄ ደግሞ ቃሌ ነው። ተረጋጊ ትዝታ፣ አይዞሽ። ወንጀለኛውን ከገባበት ገብተን ይዘን መልካም ዜና እናሰማሻለን። እንደዚህ መሆን የለብሽም። ተረጋጊ፣ አይዞሽ። ምንድነው ህግ ብለሽ ራስሽን የምታሞኙ? ቆይ የትኛው ህግ እንዲደርስልሽ ፈልገሽ ነው? ደግሞ ሲጀመር አንቺ የቀረሽ ትንሽ ጊዜ አይደል እንዴ? ለየትኛው ጊዜሽ ብለሽ ነው? ህግ የሚለውን ነገርሽን ታዩና ወጣ ብለሽ የልጅሽን ገዳይ ፈልገሽ አግኝተሽ በጊዜ ራስሽ ፍርዱን ብትሰጪው ይሻልሻል። ምን ትሰራለሽ እዚህ ቁጭ ብለሽ? ወጣ ብለሽ ፈለግ አታረጊም እንዴ? ተነሺ ሂጂና ፈልጊው። እስቲ ነክስት ታረፍ ወይ ቁጭ በይና ወይ ታሪክ እኔ መቼም እዚህ ሜዳ ላይ እንደው ዝም ብለሽ መገኘቱ ምንድን ነው የምታገኙ? ጉዳት እንጂ ምን ትርፋለሁ? የጉዳት ጥግ ላይ ደርሼ ከዚህ በላይ የምን ጉዳት ነው? ፀሐዩስ ዝናቡስ ምን እንዳያደርገኝ? ሰውነቴ እንዳያጠቁራ? ከጠቆርኩ ጥላሽት ከለበስኩ ከሞትኩ እኮ ቆይቻለሁ። ኧረ ተይ ትዝታ፣ ተስፋ አትቁረጪ እንዴ። ነገም ሌላ ቀን እኮ ነው። የምንኖረው ሁላችንም በተስፋ ነው። ነገ ልጄን ይመልስልኛል። ዛሬ ላይ እንደዚህ መሆኑ እኮ አንድ ጊዜ እንኳን አቀፌ ሳልሰናበታት የተለየችኝን ልጄ የነጠቀኝን ሰው ዋጋውን ለመስጠት ነው። ይኸውልሽ ትዝታ፣ ህይወት ምን እንደምትሰጠን አናውቅም። የምናውቀው ነገር ቢኖር እሷ ያመጣብችን ነገር ችግራችንን ለመፍታት የምናመጣው መፍትሄ ብቻ ነው። ስለዚህ ህይወትን መራርም ጣፋጭም የምናደርጋት እኛው ነን። ስለዚህ ተስፋ መቁረጥ የለብሽም። አይዞሽ፣ ሁሉም ያልፋል፣ ይሄም ያልፋል።
እምነትሽን ሁሉ በፈጣሪሽ ላይ አድርጊ። የሰጠሽኝ መረጃ እኮ ላዳ ታክሲ መሆኑን እንጂ ሌላ ምንም አይነት ፍንጭ የለም። እስር ቤት መበስበስ አማረህ? ምን አለችን ቀን ትንሽ ብትታገስ። ኧረ ተው አንተ ልጅ ተው ተው፣ ተለመነኝ ተው። ምኑን ነው የምለመንሽ? እስር ቤት ገብቼ ባልበሰብስም እኮ እዚሁ ሊና የመበስበሱ ይቀራል። ታዲያ ወደ ያደረከው ነገር አይደለ እንግዲህ እግዚአብሔር ሲፈርድብህ ምን ይደረጋል? ተይ እንጂ እማዬ፣ ልጅ ካላመጣልኝ እያልሽ እንዳለው ተወትሽ። እሷም እኮ ወላጆች አሏት፣ በድጋሚ የማያዩት የጊዜ ጉዳይ ነው እንጂ ደግሞ ታስሬ መውጣቴ እኮ አይቀርም። ምን ፈልገሽ ነው? አትናገርም እንዴ? አይ የሚሰራ ስራ ካላችሁ ልጠይቃችሁ። ያለኝ የሚሰራ ስራ አይዘጪ ውጭ ወደዛ። ይቺ ልጅ እንደው ንግግራችንን ሰምታ ይሆን? ሚስጥራችንን ሰምታ እንዳይሆን። አየሁ አይደል ያመጣኸውን ጣጣ። እስቲ ቆይ ቀደም እኮ ልጄና ላይና ዞሮ ታመናጨኩሽ አይደል? ይቅርታ። ምን መስራት ነበር የምትፈልጊው? የተገኘውን ስራ መስራት እችላለሁ። ተመላላሽ ነው ወይንስ ቋሚ ሰራተኛ እዚሁ እየኖርሽ ነው? እሱንም ቢሆን መስራት እችላለሁ። ታዲያ ዛሬ መጀመር ትችላለሽ? አዎ፣ ልብሴን ይዤ ልምጣና መጀመር እችላለሁ። አይ መጀመሪያ የስራውን ሁኔታዊና በኋላ ሄደሽ ልብስሽን ታመጫለሽ። እሺ እሺ። አቤት ትዝታ። የሆነ ቤት ውስጥ በቤት ሰራተኝነት ስራ አግኝቼ ነበር። ጥሩ ነው። አንቺ እኮ አንበሳ ነሽ። ጎሽ ጎሽ ጎሽ። የት አገኘሽ? ሳር ቤት አካባቢ ነው እና ተያያዥ እንድትሆነኝ ልጠይቅህ ነበር። እንደምን ችግር አለ? በደንብ አሳምሬ ነው እንጂ መሆንሽ። በስልክ ይደውሉልህና ታወራላችሁ። ግን
ስለ ልጄ ጉዳይ ምንም የሚያውቁት ነገር ስለሌለ ባትነግራቸው ይመረጣል። ምንም ችግር የለ አለሁልሽ። አየኸው አይደል? ይሄ ሁሉ ያንተ ትዕግስት ማጣት ውጤት ነው። ነገሮች እስኪስተካከሉ ድረስ ከዚህ ግቢ ንቅንቅ እንዳትል። እስኪ አሁን እንኳን አርፈ ተቀመጥ፣ አጣርተን እንለቃታለን። አሁንስ ቢሆን መረጃ እየሰጠች ያለ መሆኑን እየሰማናት አይደል? እሺ አባቻላችሁ። እሺ ቻው። ወይ አልነገርኩሽ ነገር በሳምንት አንድ ቀን እሁድ ቀን ብቻ ነው እሺ ስልክ የሚፈቀደው እኛ ጋር። አምጪው እስከዛ ስልክሽ። ይሄ ልጅቷን የበለጠ ተጠራጣሪ እንድትሆንና እንድትሸሽ ነው የሚያደርጋት። እውነትህን ነው። ትዝታ ዛሬ ዮባ የተወለደበት ቀን ነው። ሰዎቻችንንም የምናስብበት ቀን ነው ዛሬ። ታዲያ ሁሌም ነው ልደቱን የሚያከብሩለት? ዛሬ 30ኛ ዓመቱን ያከብራል። ባለቤቴና ልጆቼ ደግሞ 23ኛ ዓመት የሞት ዓመታቸውን ያከብራሉ። ማለት እንዴት? የዛሬ 23 ዓመት ነው የዮቤል ልደት ለማክበር ወደ ከተማ ወጥተን በመኪና አደጋ የሞቱት። ልደቱንም የማከብርለት የእነሱ ምትክ የሚሆኑልኝ ልጆች ኢዮቤ እንዲወልድልኝ ነበር። እሱ ግን ምን ዋጋ አለው? ሴት ይፈራል። እኔ እንደው ነገር ይሁን ስራ አላውቅም። ከእነሱ ጋር ፍቅሩ ተቀብሯል። ኢዮቤ መጣ። ዳቦንም ትቆርሳለህ፣ ሻማም ልታጠፋ ነው። የልደቴን ሻማ ካጠፋው እኮ ሰነባበትኩ። እና ታዲያ ወዴት ልትሄድ ነው? የህይወቴን ሻማ ላበራ። አንተ ልጅ በዛሬው ቀን ደግሞ የት ነው የምትሄደው? የት ልትሄድ ነው? የህይወቴን ሻማ ላበራ አልኩሽ እኮ እማዬ።
እሺ እኔ አላሳዝንም? በዚህ እድሜ ብቻዬን ጥለኸኝ ስትሄድ እኔ አልቻልኩም ማዬ፣ ጭንቅላቴ ሊፈነዳ ነው እኮ። እነሱ መጥተው ራሳቸው በራሳቸው ጊዜ እጅህን ስጥ ይበሉ። ማን ልብሴን ንኪ ያለሽ? እኔ ልብሴን ጠቢልኝ አልኩሽ? ማጠብ ካለብኝም እኔ ራሴ ነኝ ማጠቡ። እናትህ ናቸው እኮ ጠቢለት ያሉኝ። ምንድን ያልካፍ ነው? ምን ችግር አለው ቢታጠብልህ? ካሁን በኋላ ማንም ሰው ልብሴን እንዳይነካብኝ። ዝም በይው አንቺ። መኪናው ተበላሽቶ ቤት ከዋለ ጀምሮ ጸባዩ ሁሉ ልክ አይደለም። መኪናው ከተበላሸ ቆየ እንዴ? ትንሽ ጊዜ። ታዲያ ለምን ድርጅቱ ስራ ፈልጎ አይቀጠርም? ድርጅት ውስጥ እኮ በሹፌርነት መቀጠርም ይችላል። ይችል ነበር። ያምሻል እንደ አንቺ ሴትዮ ራስ ላይ ነገር መጠምጠም አምሮሽ ነው? ስራዬን ነው እየሰራ ያለሁት። እንዴ ደግሞ የምን ነገር መጠምጠም ነው? ምን አይነቷን ከፍነሽ? የተበላሸ መኪና አጠብሽ አላጠብሽ ምን ልትፈይጂ ነው እንዴ? ተበላሸ አልተበላሸ ጸድቶ ቢታይ ምን ችግር አለው? እኔ አይደል እንዴ የምደክመው? የኔ ሐሳቢ መኪናውን ካሁን በኋላ ደግመሽ እንዳትነኪ። ሰምተሽኛል አይደል? ደግመሽ እንዳትነኪ። ለሷ አስበህላት ነው አይደል? በቃ ሁለተኛ አትነካብኝ። ሰምተሽዋል አይደል? በቃ ሁለተኛ አትንኪበት። ይሄ ልጅ አልመጣ አለ አይደል? እዮቤ እዮቤ! ወይ ጉድ! እረሱ አይሰማም። እስኪ በቃ እዛው ይዘሽለት ሂጂ። እሺ ወስድለታለሁ። አንቺ ሴትዮ ግን ያምሻል እንዴ? የኔ የሆነ ነገርን አትንኪ አልተባልሽም እንዴ? አንቺ ደግሞ ይሄንን ጋጥ ውጪ። ምን አይነት ሲነግሯት ማሰማ ደነዝ ናት። አንተ ነፍሰ በላ የልጄን ደም አፍስሰህ አንተ እዚህ ህሊና ድንድን አድርገህ ቁጭ ብለሃል። ከዛ ደግሞ እኔ ደደብ ትላለህ። ማነው ደደብ? ማነው ደደብ? ማነው ደደብ? ማነው ደደብ? አንቺ ሴትዮ ያምሻል እንዴ? እንዴ ማነው ደደብ? ምን እየሆንሽ ነው? ምን እየሆንሽ ነው አንቺ ሴት?
ኧረ እባክሽ እንዴ! ማይ እቺ ልጅ ግን ጤነኛ ነች? መኪና አይታም እኮ የምታውቃት መስልም ዘላ መኪና ላይ። እኔ ስለዚሁ አይደለ እዚህ እንድትቆይ ያደረኳት። አንተ ቀርበ ተግባብተህ ሁኔታዋን እንደማጥናት ታመነጫጭቃታለህ። እያት እስኪ ደግሞ አይምሮዋ ማንክ ነው። እኛ ከአይምሮዋ ምን አለን? ብቻ ግን ለማንኛውም ተጠንቀቅ። በትንሽ በትልቁ ግንፍል ስትል እሷም ያው አንድ ቀን ግንፍል ብላ በጥፊ አይነህ ስበህ እንዳታጠፋህ። አንቺ ሴትዮ ግን መግባቢያ ቋንቋሽ ዱላ ነው እንዴ? ጭራሽ ባስ ብለሽ የታጠበውንም ማጠብ ጀመርሽ? ትሰማኛለህ? እዚህ ቤት ውስጥ አንዳችሁ አዛዥ አንዳችሁ አፍራሽ እየሆናችሁና ላይን አታዙሩት። እሺ፣ ካልፈለጋችሁ በሰላም ማሰናበት ነው። ቆይ አንተ ማን ስለሆንክ ነው እኔ እንደዚህ የምታንቋሽሸኝ? ትሰማኛለህ? እኔ ትዝታ ላይ ከዚህ በኋላ እደነፋለሁ ብትል ጉድህን አውጥቼ አደባባይ ላይ መጠቋቋሚያ ነው እሺ ማድረግ። የምን ጉድ? እሱንማ ራስህ ጠንቅቀህ ታውቃለህ። ነች ትዝታ አልበዛም? እንዲ አሁንስ እንዴት ነው ዛሬ? ኢዮብ የለም እንዴ? አለ ውስጥ ነው። ዛሬ ደግሞ እንዴት ነው እባክህ? ልብስህንም ስታጥብ ዝም አልካትሳ? እማዬ የፈራሽው ነገር ሳይደርስ አይቀርም። ጉድህን አፍረጥርጬ በአደባባይ ላይ መጠቋቋሚያ እንዳላደርግህ እኮ ነው ያለችኝ። ወይኔ ቅሌት፣ ወይኔ ቅሌት! እንደፈራሁት ገባሃታ። ጉድ ነው እንጂ ያለችኝ ገና ጥርጣሬ እኮ ነው። ስንት ጉድ ነው ያለህ? ተናገር እንጂ ምን አድርጋታል ልጅቷን? ምን እያልሽ ነው እማዬ? ብታደርጋትማ ጥሩ፣ እንደውም አይነ ጥላህ ይገፈፍ ነበር። ምን እያልሽኝ ነው እማዬ? ምናልባት ማመነጫጨቄ እንዳይሆን፣ ትናንት በመጣች ልጅ እየጠረጠርሽኝ እንዳይሆን። ክብር የሚባል ነገር እኮ አለ። ክብርማ ወልዶ መሳም ማሳደግ ነበር። ይልቅ ይሄ ጉድህ የምትለውን ነገር በደንብ መርመራት። ምግብ ላቅርብላችሁ እንዴ? አዎ አምጭልን። እኔ እንደውም ርቦኛል። እሺ ያልበላ ምን አለብህ አንተ? ያላሳብ መኝታን ትዳር አደረከው። ትራስ ታቅፎ በመተኛት ልጅ የሚገኝ መሰለህ? አሁን ለማንኛውም ለአንድ ለ15 ቀን የሆነ ገዳም ሊሄድ ነው። እንደው ከላይ ከሰማዩ እንኳን መፍትሄ ባገኝ በጸሎት። እስከዛው ድረስ የልጅቷን ነገር መላ በላት። እንዴ ለምን አውነሽኛት እማዬ? ምን ትሰራለች? ቢያንስ እኔ እስከምመጣ ድረስ እንኳን ምግብ ታብስልላ። አረ እኔ እሷ የሰራችው ምግብ ልበላ እማዬ? የምነካው ሰውዬ፣ በቃ ራስህ አብስለህ ብላ። አረ እኔ ገብቼ ልርመጠመጥ ገዝቼ አልበላም እንዴ? እሱን እንግዲህ አንተ ታውቃለህ።
እንሞክረው። በልሽ ለማንኛውም ደህና ሁኑ። ይኸውልሽ ትዝታ፣ ኢዮቤ ከላይ ከላይ ነው እንጂ ውስጡ ንጹህ ነው። እሱ ልጅ እንደሆነ ያው ዳግም መወለድ ያስፈልገዋል። አንቺ ደግሞ ሴት ነሽ፣ ብዙ ብላ አታውቂያለሽ። በሴትነትሽ መላመላውን ብለሽ ጠብቂ። ምንም ቢናገርሽ እንደው ምንም ቢልሽ እኔ ሳልመጣ የትም እንዳትሄጂ። እሺ፣ ምንም ችግር የለም። እርሶን ሳላማክር ምን አደርጋለሁ ብለው ነው? እጠብቆታለሁ፣ ችግር የለም። እሺ፣ አደራሽ። እሺ፣ ደህና ዋይ። እሺ፣ እሺ፣ አሜን። ሰላም ዋሉ። እሺ። ማንበቡን አንብቢ፣ ግን አስፈቅዶ መውሰድንም ልመጅ። ሳያስፈቅዶ የሰውን ዕቃ መንካት እኮ አይቻልም። የምታነቢ ከሆነ ብዙ መጽሐፍቶችን እሰጥሻለሁ። ጸባይሽን ያስተካክልልሻል። ልክ እንዳንተ ጸባይ ማለት ነው። ይኸውልህ ማወቅና ያወቁትን መኖር ሁለቱም በጣም የተለያዩ ነገሮች ናቸው። እሺ አለሽ እንዴ? አይ ደህና 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 ጎበዝ ጎብዘሻል ማለት ነው። ግን እንደውም የእናትሽን ጉዳይስ እንዴት እናድርገው? እዚህ ያለውን ነገር አስተካክዬ ሄጄ አያታለሁ። ወይ ሞራልሽን ግን እንደዚህ የመለሰልሽ ምንድን ነው? የኢዮብ ቤተሰቦች ታሪክ ነው ታውቃለህ። 2 ልጆቿንና ባሏን በመኪና አደጋ አጣለች እና አሁን ላላት ልጅ ያላትን መንሰብሰብ ሳይ የኔን እናት በሷ ውስጥ አየኋት። ምን ያክል እንደተጎዳችን ማሰብኩ። መቼ ነው እንዲሆነው? ቆይቷል። ከ20 ምናምን ዓመት በፊት ነበር። እንዴ ልጁም ትልቅ ነው? አዎ። እንደው ዋናው መጽናናትሽ በዚህ ከሆነ ጥሩ ነው በእውነት። ኧረ እንደው እግዚአብሔር እንኳን አደረገልሽ። አንበሳ ጎበዝ በርቺ። እሺ እሺ። ሰውየው ምግብ ምን ይሰራል? አያስፈልገኝም። እኔ የምለው ግን እቺ መኪና ምን ቢሆን ነው ብልሽቷ ዝም ብለህ ስታፈጥባት የምትቆየው? ቆይ ብልሽቷ በማየት ብዛት ይስተካከላል እንዴ? ምንድነው ችግሯ? ሞተሯ ነክሶ ነው። ሞተሯ ገጭቶ ነው ያልከኝ? ሞተሯ ነክሶ ነው ያልኩሽ። ሞተሯ ነክሶ። ጥሩ እኔ የምልሽ ልጅ አለሽ እንዴ? ልጅ አለሽ ወይ አልከኝ?
አዎ ያላመንኩት አንድ 7 ልጅ አለኝ። የምሬን እኮ ነው። ልጅ አለሽ? ቆይ ግን አንተ ለምንድን ነው እንደዚህ አይነት ጥያቄ የምጠይቀኝ? አረ ዝም ብዬ ነው ለማወቅ ያክል። ለማወቅ ያክል ከሆነ እንኳን በጣም ጥሩ። እኔ ደግሞ አንድ ጥያቄ ልጠይቅ። መኪና ስታሽከረክር አደጋ ደርሶብህ ወይ ደግሞ ሰው ገጭተህ ታውቃለህ እንዴ? አረ በጭራሽ በፍጹም። ይሄ ሁሉ ጊዜ መኪና ስታሽከረክር ግን ምንም አይነት አደጋ ለመፈጠሩ በጣም የሚገርም ነው። በጣም ትልቅ ትምህርት ሰጥቷል ማለት ነው። ለክፎ የሚሰጥ ግጭትን ያልኩሽ እንጂ እዚህ ሁሉ የሚርመሰመስ መኪና መካከልማ መነካካት መች ይጠፋል ብለሽ። ቢሆንም በጣም ጠንቃቃ ነው ማለት ነው። ቤተሰቦቹን በመኪና አደጋ ያጣ ሰው ባይጠነቀቅ ነው የሚገርም። አዎ ሁሉንም ነገር እናት አጫውተውኛል። በጣም አሰቃቂ ነበር። ግን ቤተሰባችሁ ላይ እንደዚህ አይነት አደጋ ያደረሰው አሽከርካሪ በህግ ተገቢውን ቅጣት አግኝቷል እንዴ? ቸልተኝነት አነዳድ ባደረሰው አደጋ ተመጣጣኝ ቅጣት አግኝቷል ማለት አይደለም። ያውም እኮ እንደዛ በሞት ስናጣጥር አይቶን እርዳታ ማግኘት የምንችልበትን መንገድ ማመቻቸት ሲገባው ሜዳ ላይ ጥሎን ሄዶ በህግ በስንት መከራ ነው ተይዞ የተፈረደበት። እርዳታ ማግኘት የምንችልበትን መንገድ አመቻችቶ ቢሆን ኖሮ ቢያንስ የአንድ ሰው ህይወት መትረፍ ይችል ነበር። ይህ ምን አይነት ጭካኔ ነው? ቀና ልብ ውድ ደንበኛችን፣ በእርሶ የጉዞ መስመር የሚገኝ የተቸገረን የትራንስፖርት አገልግሎት ፈላጊ እንደፈቀዱት መጠን በወንበሩ ልክ ማሳፈር ይችላሉ። ለአዛውንት፣ ለነፍሰ ጡርና ለአቅመ ደካሞች ቅድሚያ በመስጠት የዜግነት ግዴታውን ይወጡ። ለቀናነቶ ከልብ እናመሰግናለን። በጣም የሚገርም ሀሳብ ነው። በሌሎች ሀሳቦች የተሸፈነ ደግነታችንን ላካፍላቸው ብዬ ነው። እና ምን ላሹስ? የሚገርም ነው። ስለዚህ እቺ መኪና ተበላሽታ በመቆሟ በጣም ብዙ ሰው ተጉላልቷል በለኛ። መልካም ሀሳብ ተላላፊም አይደል? ምናልባት የሚተገብሩትም እኮ ይኖራሉ። በጣም ጥሩ ልብ ነው ግን ያለ። አመሰግናለሁ። አንዳንዴ ስሜት መዛባት ላይ ስትሆኝ እኮ ያልሆንሽውን ትሆኛለሽ። እንዴት ማለት? አሁን ላይ እንዲህ ነው አልልሽ፣ ግን እስካሁን ድረስ የሆነ ያልሆነ ነገር ለተናገርኩሽ ነገር በጣም ይቅርታ። ይቅርታውን ችግር የለውም እቀበልሃለሁ። ግን የምቀበልህ እንደዚሁ በደረቁ አይደለም፣ ትቀጣለህ። ምንድን ነው ቅጣቱ?
ታውቂያለሽ፣ የቤተሰቦቼ ሞት ትልቅ በሽታ ነው የሆነብኝ። ሰውን ሁሉ እንዳልቀርብ አድርጎኛል። ሁሉንም ሰው መቅረብ ያስፈራኛል። ማጣቸው ስለሚመስለኝ በጣም ነው የምፈራው። ምናልባት እኮ ቤተሰቦችን ማጣት እንደዚህ የጎዳ በየአመቱ ስለምታስቧቸው ነው የሚሆነው። እንደዛ እንኳን አስቤ አላውቅም። አይ እኔ ግን እንደ ሀሳብ ይሄን ነገር ለወጥ ብታደርገው ምናልባት የማጣት ፍርሃትን ያስወግድልሃል ብዬ አስባለሁ። ከዚህ በፊት ግን ህይወትሽ እንዴት ነበር? እንደ ማንኛውም ኢትዮጵያዊ ሴት ማለት እጅና እግሩን አጣጥፎ እንደተቀመጠው ወይስ እንደ ለፍቶ አዳሪ ነበር የሚል ትዝታ ውስጥ እንደሚኖረው ማለት? ዩኒቨርሲቲ ከመግባቴ በፊት የአካባቢው ሰው መምህሬን በጣም በትልቅ ውጤት የሚጠብቁኝ ጎበዝ ተማሪ ነበርኩ። ዩኒቨርሲቲ ስገባ ግን ነገሮች ሁሉ አለማቸው ተቀየረ። ምን አይነት አለም? ከነበርኩበት ሀዲድ ወጣሁ። ከዛም ውጤቴ በጣም አሽቆለቆለ። ውጤቴን ለማስተካከል ስል ክብሬን መስጠት ጀመርኩ። አንዱ ክብሬን ከወሰደ በኋላ ውጤቴን አላስተካከልልሽም አለኝ። ለምን ብዬ ስጠይቀው ምን እንዳለኝ ታውቃለህ? እቺ ሀገር የቆመችው ለክብሯ ሲል በተዋደቁላት አያቶቻችን እንጂ ክብራቸውን አሳልፈው ለሰጡት አይደለም ማለት። በጣም ይገርማል። እናም ቤተሰቦቼ ሀገር ትጠቅማለች ብለው ያሰቡትን ከሀዲዱ ስለወጣሁኝ ከነሱም ተራራኩኝ። ህይወት በመራችኝ መንገድ ሀገር እየጠቀምኩ ነው፣ እናንተንም በማገልገል። እኔ የምለው ግን አንተ እንዴት ቤተሰቦችህን ያሳጣን ስራ ብለህ ያስገው? ለጠንቃቃነት ከዚህ የሚበልጥ ትምህርት ይኖራል ብለሽ ነው? ቤተሰብን የማጣት ያህል ግን አንዳንዴ የቀን ጎዶሎ ይገጥምሻል። አንቺ ምንም ያህል ብትጠነቀቂ በሀሳብ የናወዘ እግረኛ ወይም ሹፌር ይገጥምሽና አደጋ መፈጠሩ እኮ አይቀርም። ምንድን ነው? ቀስ በል ያመኛል እኮ። ለምን አትንከባከቢው? በምን ልንከባከበው ብለህ ነው? ራስሽንማ መንከባከብ አለብሽ። ለማን አባቱ ብለሽ ነው? ባልንከባከበው ምን ይሆናል? ምን ይሆናል? ያው መመለጥሽ ነዋ። ማንም የሚመለጠው? አንተ? እኔ ነው መላጣ? እኔ ነው ወይ ትመለጣልሽ አልከኝ? አንተ ነህ ማንም መላጣ? ማንም መላጣ? ትልቅ ስጦታ ይዤልሽ መጥቻለሁ። አይንሽን ጨፍኝ። ወይ ምን አምጥተልኝ ነው? ምን አሁን ታሳየኝ የለ? ለምን አይኔን አስጨፈነ? አይንሽን ጨፍኝ አልኩሽ። ሀብል ልታረግልኝ ነው? ምን ሰርፕራይዝ ልታረግልኝ ነው? ምንድን ነው? ለነገሩ አልከራከረም። ይሄ ነግለት አሁን መግለጥ ትችያለሽ። ይኸውልሽ ለሚነቃቀልና ለሚበጣጠስ እንዲሁም ደግሞ ለሚሸሽ ጸጉር ፍቱን የሆነ ቅባት ነው። ፍቱን ቅባት? ምን ሆነሻል? አይ ደህና ነኝ። የሆነ ነገር ትዝ ብሎኝ ነው። መጥፎ ትዝታ ነው? አይደለም። ይቅርታ። ስለ ሁሉም ነገር በጣም አመሰግናለሁ። እሺ በሩን ክፍት አድርገው። የሉም እንዴ?
እዚህ ነው እንዴ ያለኸው? እንዴም አይ 15 ቀን ከመቼው ሞላሽ? ስትመጪ እኮ የምትበይው ቆንጆ ምግብ ለመስራት እየተለማመድኩ እያለሁ እኮ ነው የመጣሽው። ያን የምትጣላውን መርመጥመጥ ማን ነው ልጄ እንደው አለማምዶ የጠበቀኝ? ፍቅር ውሃ እንዳታበዛበት እሺ። ትንሽ ትንሽ ነው የሚደረገው። የፍቅር አሁን ተምረ ጠብቀህልኛላ። ጥሩ ተርመጥምጣል። በል እስቲ የሰራኸውን ምግብ አቅርበውና እንቅመስልህ። ምግብ ነው ይጣፍጣል። ትንሽ ማመጣቀኗ ላይ ነው እንጂ 15 ቀን ውስጥ እንዲህ ከተማርክ ትንሽ ብትቆይ ጥሩ ሼፍ ይወጣ ነበር። ኧረ ፉገራ። እሺ ምን አገኘህባት? ምንም የማታውቅ ምስኪን ልጅ ነች። እቺ ቃላት በዚሁ ከቀጠለች ጥሩ የፍቅር ሀው ተማሪ ሆናል ማለት ነው። 15 ቀን ሞላሽ ነው ያልከኝ? ወይ ፍቅር የአመታቱ ጊዜ እንደው የደቂቃዎች ያህል ርዝማኔ ኑረው። ስለቴ ቀድሞ ቤት ደርሶ ቆየኝ። አቤት መድኃኒዓለም ለአንተ ምን ይሳናሃል? ወይ ጉድ! ተመስገን ተመስገን። እማዬ አረጋጊው እንጂ። ምኑን ነው ማረጋጋው? ጠናቀህ የቆየኸኝን ጉዳይ በይኔ ሊድ እንዴም? እሺ ወዴት ሄድሽ ነው ማይ? የዛች ጓደኛ ያስናቁልኝ ሰሞኑን ልታገባ ነው። ትንሽ ስራ አገዛ አድርጊያት እመጣለሁ። እስክመለስ ድረስ ግን በዚህ ሳምንት ውስጥ የዛችን ልጅ ጉዳይ ቁርጡ እንድታሳውቀኝ መላ ብለህ አንድ ቁርጥ እፈልጋለሁ። በቃ ደህና ዋሉ። ቻው። እሺ ማይ፣ ሰላም ተመለሽ። ግን አንድ ነገር ልጠይቅህ። የፈለግሽ እንዴ? የምር ከልብ ትወደኛለህ? ከመውደድም በላይ ውድድ ነው ማድረግሽ። ምን ያህል እንደምወድሽ እንደምትረጅኝ አላውቅም። ግን የእውነቱን ስነግርሽ የፈለገ ነገር ቢሆን አንቺን የሚያሳጣኝ ነገር አልፈልግም። ማየ የምትፈልጋቸውን ልጆች ከአንቺ ወልጄላት ደስታዋን ሙሉ አድርጌላት ብኖር ደስ ይለኛል። ግን ደግሞ ውስጤን ሁሌ የሚያስፈራኝ ምን እንደሆነ ታውቂያለሽ? ምናልባት ዛሬ የህይወቴን አቅጣጫ የምወስንበት ቦታ ላይ ቆሜያለሁ። የኔና ያንቺ ጠፋንታ የሚወሰነው ዛሬ በምነግርሽ ነገር ላይ በምትሰጭኝ ውሳኔ ነው። ነይ ተከተይ። መኪናው ተበላሽቷል ብላችሁኛል ነበር እንዴ? ውሸት ነበር። መኪናው ተበላሽቶ ሳይሆን የአንዲት ህጻን ነፍስ አጥፍቼበት በብልሽት ሰበብ ደብቄው ነበር። ላለመቅጨት ከኔ የሚጠበቀውን ሁሉ ለማድረግ ሞክሬያለሁ። ልጅቷንም በወደቀችበት ጥያት ሄድኩት፣ ራሴንም የደበቅኩት ግን ለእናቴ ስል ነው። የቤተሰቦቼን ታሪክ የደገምኩት ብቻዋን እንዳትሆንብኝ። ከሚወዱት ሰው መለየት እንደኔ ያደነዘዘው ሰው የለም። ይህን ችግሬን አብረሽኝ የምትጋፈጪ ከሆነ ቤተሰቡ ላይ የተፈጠረውን ስህተት እኮ ነው ድጋሚ እንደዚህ ያደረገው። ስለዚህ ይሄ ሰውዬ በደንብ ሊቀጣ ይገባዋል ማለት ነው። ባሻል ይሄ ልጅ በህግ ነው መዳኘት ያለበት። ሁሉንም ነገር ለፖሊስ ጠቆም።
ፖሊስ የራሱ ምርመራ ያድርግና ፍርድ ይስጥ። አንቺን እስቲ ፎይ ፖሊስ ህግ ፍርድ ምን አስባለሽ? እንደኔ ግን ይሄን ነገር በደንብ አስቢበት። ለየትኛው ጊዜሽ ብለሽ ነው? ስለዚህ ፍርዱ ያለው በእጅሽ ነው። ሰዎች ስለምን ልጅ መውለድ ነው የምታስቡት? ወዷል ገጫት። ለጊዜው ከህግ ቢያመልጠው ከሊናው እኮ መቼም አይሸሽም። በዛ ላይ ደግሞ የፍቅር ቅጣት ከበቂ በላይ ነው። የተረቱ ርዕስ የሚኒልክ ሻሽ ይባላል። ትዝታ እዚህ ደግሞ ምን ታደርጋለሽ? እኔማ ሰው ከመጥቼ ነው። አንተ ምን እግር ጣለ? ተስፋ ቆረጥሽብን መሰለኝ። እንደዛ እንዳላስቸግርሽን የልጅሽን ጉዳይ እንኳን መከታተል አቆምሽ እኮ። አንተም ብታቆም ነው የሚሻል። ህግ የያዘው ጉዳይ አይደለም እንዴ? ፍትህ ማግኘት ያለበት ሰው በሙሉ ፍትህ ማግኘት አለበት። እኔ የህግ ከለላ ካልፈለግኩስ ሁሉንም ነገር ራሴ ማስተካከል እችላለሁ። በቃ የህግ ከለላም ጠበቃም አልፈልግም። ክሱንም ትቼዋለሁ። ሁሉንም ችግሮችን በራሴ መንገድ መፍታት እችላለሁ። እኛ ነገሩን ችላ ብለን መስሎሽ ከሆነ በጣም ተሳስተሻል። አሁን ራሱ ነው ወደዚህ አካባቢ የመጣሁት ጥቆማ ደርሶኝ ነው። እንዴ እዚህ ሰፈር እኮ የላዳ ታክሲ ሾፌር ያለው አንድ ብቻ ነው። እሱ ደግሞ ከኔ ጋር አብሮ ጥንጡን ለማዳል ወደ ታች ወደ ላይ ሲደክም የነበረ ሰው ብቻ እኮ ነው። ሄሎ ኮማንደር፣ የት አካባቢ? አሁን ነው? እሺ መጣው። ልጄን ለማትረፍ ደፋ ቀና ሲል የነበረው ላዳ ሹፌር ነው ያልሽኝ? አዎ። እደውልልሻለሁ። እናት ልቤን ንኪው እስኪ። ትር ትር የሚል ድምፅ አይሰማሽ? ደጋግሞ እየመታ እኮ አስጨነቀኝ። እባክሽ አንቺ ጋር ይቀመጡ ሰጂው። ይኸው ወሰድኩት። ሌላ ሰው እንዳለኝበት እኮ ጠቅልለሽ ወሰድሽው። ሌላ ሰው ማየት ያምራል እንዴ? ውዴ ሌላ ዓለም ውስጥ እኮ ከተትሽኝ። ከዛሬ ጀምሮ የኔ ዓለም ብዬ ልጥራሽ? ትዝታ የሚለውን ስሜን እንኳን እንድትቀይርብኝ አልፈልግም። ምክንያቱም ከነገ ጀምሮ ትዝታ ነው የምሆንብህ። ለካስ ቀልድም ትችያለሽ። ፖሊሶች አንተን ፍለጋ መጥተው ነበር። አታስብ፣ ዋሽቼ መልሻቸዋለሁ። እና በሰርግ እንጋባለን አይደል? ትዝታህን ድል አድርገህ ደግሰህ ታገባለህ። አሁን ይልቅተኛ። እሺ እኔ ማር። ልጄ ጸጉሬን ስለምትወደው ተብሎ መድኃኒት ይቆማል? ሲጀመር ለጸጉርሽ ደህንነት ብለሽ መድኃኒትሽን ማቆም አልነበረብሽም። ቀጥል ከጀመርሽበት ሆስፒታል ክትትልሽን ማቆም አልነበረብሽም። የነገ ማን ያውቃል? ትዝታ የውስጥሽን በግልጽነት የምታዋየው መኖርሽን የሚፈልግ ሰው የሌለሽ ያስመሰልሽው።
ከነገ ጀምሮ ትዝታ ነው ማለት። እማዬ እቺ ልጅ እኮ ትላንትና የወጣች እስካሁን ድረስ አልተመለሰችም። የትዝታና የልጇ ግንኙነት እንዴት ነው? ማለት እርስ በርስ ያላቸው ግንኙነት እንዴት ነው? እሱማ ያው መቼም የታወቀ ነው፣ እናትና ልጅ ግንኙነት ነው። ግን የእሷ ከዛም ይበልጣል። ብዙ መስዋዕት እንከፍላለች። እና በልጇ ጉዳይ እንደዚህ ስሜቷን ሊቀያየረው የቻለው ነገር ምንድን ነው? ክስህንም አቋርጥ ክትትልህንም አቁም እኮ ነው ያለች። በአፏ ሙሉ እንደዚህ ብላ በራሴ መንገድ መጨረስ ያለብኝን ነገር በሙሉ ጨርሳለሁ ነው እኮ ያለች። እንግዲህ ወይ ምናልባት ለፈጣሪ ሰጣ ይሆናል። ልጇን ለማዳን ሲሯሯጥላት የነበረውን የላዳ ሾፌር ያውቁታል። ከዚህ በፊት ልጇን ለማዳን ሲሯሯጥ የነበረው እንዴ? ልጇን እኮ በአምቡላንስ ነው የወሰደችው። ቆይ አሁን ያለው ሁኔታዋ እንዴት ነው? ይህን ሰሞን ደግሞ በስልክ ነበር የማገኛት። አሁን 1-3 ቀን ሆናታል። ስልኩንም አታነሳልኝ። እስቲ ያለችበት እሄዳለሁ። የት ነው ያለችው እሷ? እሷ ያለችው ወደ ሳር ቤት አካባቢ ነው። ትንሽ የሰው ቤት ስራ አግኝታ እዛ እንደምትሰራ ነው የነገረች። እና የምትሰራበትን ማግኘት ይቻላል? ሳር ቤት አካባቢ። በጣም ጥሩ። በጣም ነው የማመሰግነው። ለሌላ ጥያቄ ስፈልጎት ብቅ እላለሁ። እንደምን ችግር አለ? ችግር የለም። እሺ፣ የሁላችንም ጉዳይ አይደል? ችግር የለም። ሄሎ ሄሎ፣ ደህና ዋሉ? አወቁኝ? የትዝታ አሰሪ ነኝ። ትዝታ ወደ እናንተ መጣለች? ኧረ በጭራሽ። ምን ነው ደህና አይደላችሁም እንዴ? አዎ፣ ይኸው ከወጣች 3 ቀን ሆናት። ኧረ ከፍ ያለ ዕቃ ይዛብን ነው የጠፋችው። ትዝታ? አይ ኧረ በጭራሽ አታደርገውም። እንደው ካዩት አሳውቁኝ አደራዎትን። ከፍ ያለ ንብረት ነው ይዛብኝ የጠፋችው። እሺ እሺ፣ እደውላለሁ። እሺ እንዴ ፋንዬ፣ እንዴት ነሽ? ደህና ነሽ ወይ? ለካ አንቺ መተሽ ነው ልጅሽ የጠፋችው? ደህና ነሽ? ደህና መጣሽ? እሺ እሺ። ለካ አንቺን አግኝታ ነው የጠፋችብኝ። ስትሆን ችላ ነው የኖረችው። ምን አለ ይሄ ሁሉ ነገር ስትሆን አብሬያት ብሆን። ብትበረታ ነው እንጂ የነገረችሽ። ምኑን በረታችሁ? ደካክማ ተኝታለች። እንዴ አሁን እኮ ደህና ነኝ ፋንዬ፣ በርትቻለሁ። በጣም ደህና ነኝ። አንቺ እንደው ሰው ያስባል ይጨነቃል ብለሽ አታስቢም። በቃ እናትሽን ታገኘሽ፣ በቃ ሌላው ምንም አያሳስብም አይደል? ያለችኝን አጭር ጊዜ ከፋንዬ ጋር ላሳልፍ ብዬ እኮ ነው። አይ አንቺ ደግሞ እንደው የሌለብሽና ምን ነው ለጊዜ ትስጫለሽ። ፋንዬ ለሁላችንም ይበቃ የለም እንደ ጊዜው? ታዲያ እንደምትገርሚ ሰው ወጥቶሻል። አንቺ
የሰው ልብ ወስደሽ ትጥፊያለሽ። የማላስጨርሰውን ህይወት አስጀመርኩት አይደል? ለነገሩ አንቺ ምን ታረጊ፣ ፍቅርና ሞት በቀጠሮ አይመጣ። ግን ያለሽበትን ሁኔታ ያውቃል? አይ ምንም የሚያውቀው ነገር የለም። ያው ያለውን ነገር ነግረሽው ከፈለገ እሱ እንደ ፍጥር ጥሩ ቢሆን አይሻልም? ስለ ህመሜ ብቻ ከሆነ እሺ እነግረዋለሁ። አዎ እኔ እንደዛ የሚሻል ይመስለኛል። ይህን ያለም ለዚህ ነው ጥለሽኝ ሄድሽው? የኔን ችግር አንቺ ተቀበለሽ እንዴት እገፋሻለሁ? ይህን ያለም የፈለገውን መስዋዕትነት ከፍዬ ትታከሚያለሽ። ምን ችግር አለው ብትነግሪኝ? አሁን እኮ ችግሩ የገንዘብ አይደለም። በሽታው ለመዳን ያለበት ሁኔታ እጅግ አስቸጋሪ መሆኑም ጭምር ነው። እና ያላት የህይወት ቆይታ ጊዜ አጭር ነው ማለት ነው? እንደዛ ነው እንዴ? እኔ ያለም እውነታቸውን ነው የሚሉት? የኔ ያለም እውነት ነው የምሰማው? ትዝታዬ ብቻ ነው የሚቀርህ ያልሽኝ እውነትሽን ነበር? ለምን የልቤን በር እንድከፍት አደረግሽኝ? የኔ ያለም ምን አደረግኩሽ? ይኸውልሽ ትዝታሽንም ይዘሽልኝ እንጂ አልፈልገውም። ውሰጂው። የኔ ዓለም የኔ አመል አንድ ነው። አይ የኔ ዓለም አንድ ያላመደኛ የኔ ዓለም መለየት አልወድም። አይ የኔ ዓለም ጤና ይነሳኛ አንቺው ጋ ይቀመጥ የልቤ ትርታ አስጨነቀኝ እዚህ ደጋግሞ የመተ በልጁ ቤት ላዳ ታክሲ አየሉ በል። አዎ የጥንጡን ቅጣት እኔ ራሴ በእጄ ልስጠው ብዬ ነው። እሱ ነው ጥንጡን የገጫት። ምን እያልሽ ነው? በፍቅር ቢቀጣ ይሻላል። ህጉስ እንዴ ይሄ ሚዛን ላይ እኮ ነው ታያለሽ። በእኔ በኩል ሁሉንም ልክ አድርጌዋለሁ። ምንም የሚዛባ ነገር የለም። ማን ነው? ማን ነው? ማን ነው? እሺ እዚህ አካባቢ ሌላ የምታውቁት ላዳ ታክሲ አለ እንዴ? ማለትም የሚሰራ ሌላ ላዳ የለም። እቺ ልጅ ታውቃታለህ? ትዝታ የቤት ሰራተኛችን ነበረች። በምን አይነት መልኩ ነበር የተቀጠረችው እናንተ ጋር? ያው በሩን አንኳኩታ ስራ ፈልጋለሁ ብላ ገባች። እኛም ሰራተኛ ስለምንፈልግ ቀጠርናት። ከዚህ በፊት ምንም አይነት ትውውቅ ዝምድና የላችሁም? እሺ አሁን የት ሄዳ ነው? ወደ ቤት ሄዳለች። የአጭር ጊዜ ህይወት ቆይታ እንዳላት እያወቀች ሰውን አጓጉል ነገር ውስጥ ከታ ትሄዳለች። ነገርየውማ ፍቅር ነው እንዴ? ልጅ እንዳላት ታውቃላችሁ አይደለም? አናውቅም። የትዝታ ልጅ ከዚህ በፊት በላዳ ታክሲ ነው ተገጭታ የሞተችው። እኔ ደግሞ ያን ጉዳይ ያዝኩት መርማሪ ፖሊስ ነኝ።
ከዚህ በፊትም መጥቼ ከበር ላይ እሷ ናት የመለሰችኝ። ምን ብላ? ያው የልጄን ህይወት ለማትረፍ ሆስፒታል ከላይ ከታች ሲል የነበረው እሱ ነው ብላ ምስክርነት ሰጥታለች። መኪና ተበላሽታ ነው የቆመችው? ቆየች ከተበላሸች። መሞከር እችላለሁ? ቁልፉ ተሰብሯል። ተሰብሯል፣ ተበላሽቷል። ጥሩ። ሌላ ጊዜ ግን በሰፊው እንድናወራ እመጣለሁ። እሺ፣ መልካም ቀን። እመጣለሁ። የልጅ ጉዳይ ከምን ደረሰ? ወደ ውጭ ሄዶ መታከም አለበት አሉ። አይዞ፣ ጠንከር በል እንግዲህ፣ መበርታት ነው። ባለፈው ልጅሽን ሲረዳልሽ የነበረው የላዳ ሹፌር ለምስክርነት እንዲረዳን ስልኩንና አድራሻውን ብትሰጪኝ። ይኸውልህ የእኔ ጉዳይ ከዚህ በኋላ ምንም አይሰራልህም። ይልቅ እሱን ተወውና ለልጅህ ጊዜ ስጥ። እሱ ነው የሚሻለ። ልክ ነሽ፣ ግን ፍትህን ማሰጠት ህግን ማስከበር ግን ስራዬ ነው፣ ደግሞም የዜግነት ግዴታዬ ነው። እንደዛ ከሆነ የኔን ፋይል ዝጋና ሌሎች ፍትህ የሚፈልጉ ጋር ሁንላቸው። ቆይ ግን ለምንድን ነው ወንጀለኛ እንደ ልቡ እንዲንቀሳቀስ ምትፈቅጅለት? ባስበው ምንም አይነት ነገር በቃ ከአይምሮዬ በላይ ነው የሆነብኝ። ምንም? ይኸውልሽ ትዝታ፣ ባለፈው ያገኘሁሽ ሰፈር ላይ እኔ ራሴ ተመልሼ ሄጄ ነበረ። እዛ ሰፈር ላይ ብቸኛ የላዳ ሹፌር አንቺ በቤት ሰራተኝነት ተቀጥረሽ የምትሰሪበት ልጅ እንጂ ልጅሽን ለማዳን ደፋ ቀና ሲል የነበረ ሌላ ላዳ ሹፌር የለም። ተሳሳትኩ? ይኸውልህ ሁሉንም ነገር ሊያስተካክየዋለሁ። የሚገባውን ፍትህ እኔ ራሴ ሰጥቼዋለሁ። የሰው ህይወት ማጨለም አልፈልግም። ንገረኝ እስቲ፣ ከዚህ በኋላ ምንስ ነገር ቢፈጠር ምንስ ቢመጣ ልጄን ይመልስልኛል? ልጄን እኮ አይመልስልኝም። ይኸውልሽ ትዝታ፣ ሹፌርነት በሰከንዶች ስህተት የሚፈጠር ችግር ነው። ኢዮብ ደግሞ ተገቢውን ቅጣት በህግ ማግኘት አለበት። ሁሉንም ነገር እኔ አስተካክየዋለሁ ብያለሁ። የሰው ህይወት አጨልሜ መሞት አልፈልግም። አሁን ደግሞ ማውራት አልፈልግም። በቃ ተነሱጣልኝ። ሂድልኝ፣ ተነሱጣልኝ። ልጄ እኮ አባት ያ መምህር በእኔና በእናንተ መሀል እንዲቀር ህግ እንዳገኘ የተቻለኝ ሁሉ አድርጌያለሁ። እንዴት ያለው ፍቅር ነው ትዝታ! ልጄን እኮ እንደገና ነው የወለድሽልኝ። ይኸው አይደል የፍቅር ትርጉሙ። ፍቅር ታጋሽ ነው፣ ፍቅር ይቅር ባይ ነው የሚባለው እኮ ይሄ ነው። ምን ፎቶ ነው ለሱ? የሀገሩ ሰው ንጉሱን ከመውደዱ የተነሳ እምዬ ምኒልክ ነበር የሚሏቸው። እናም ከዕለታት አንድ ቀን በምርኮ ተይዞ የተቀመጠ የውጭ ጠላት ከእናቱ የደረሰው ደብዳቤ ስቅስቅ ብሎ እንዳለቀሰ የሰሙት እምዬ ለልጁ የተላከለትን ደብዳቤ ካነበበ በኋላ በጣም አዝኖ ልጁ እንዲለቀቅ ካዘዘ በኋላ ሻሻቸው ለልጁ ሰጥተው ይህንን ሻሽ ስታስብ በቀልና ጥላቻን ሳይሆን ይቅርታና ፍቅርን አስብ።
ቂምና ጥላቻን ማሸነፍ የሚቻለው በቂምና በጥላቻ ሳይሆን ፍቅርን በመስጠት ውስጥ እንደሆን ካስብ ብሎ ሻሹን የፍቅርና የምሕረት ማስታወሻ ይሁን ብሎ ሰጥቶት ሄደ። ልጁም በደስታ እያለቀሰ ወደ እናቱ ቤት ሄደ ይባላል። የፍቅራችን ማስታወሻ ልጄን ጥላት ለሄድከው ለሁሉ ይቅርታ አድርጌልሃለሁ።